ሰላም የተወደዳችሁ የመቅደስ ኦርቶዶክስ ቤተሰቦች እንደምን ከረማችሁ? አሜን። መመስገን የባህሪው የሆነ ልዑል እግዚአብሔር ይመስገን። በዚህ ቪዲዮ ኃጢአትን ማን ፈጠረው? ኃጢአት ፍጥረት ወይስ ክስተት የሚለውን በመጽሐፍ ቅዱስ ማስረጃነት እንመለከታለን። ታዲያ ለዚህ ቻናል አዲስ ከሆናችሁ መንፈሳዊ ጥናቶችንና ዳሰሳዎችን የምታገኙበት ቻናል ስለሆነ ቤተሰብ ይሁኑ። እንደተለመደው ከዳሰሳችን በኋላ ምን ያክል እንደተረዳችሁ ራሳችሁን ለመፈተሽ 3 ጥያቄዎች ይቀርባሉ። እናንተ መልሳችሁን በኮሜንት መስጫ ላይ እንደምታስቀምጡ ተስፋ አድርጋለሁ። ወደ ዳሰሳችን። በሰዎች አእምሮ ውስጥ ከሚመላለሱ ጥያቄዎች አንዱ እግዚአብሔር ክፉ ነገር ባይፈጥር እንኳን ክፉ ነገር ማጥፋት ወይንም እንዳይኖር ማድረግ አይችልም ወይ ይላሉ። ምክንያቱም በዓለማችን ላይ ክፋት፣ ጥፋት፣ ኃጢአት ሞልተው የሚታዩት ፈጣሪ እንዲኖሩ ስለፈቀደ ይሆን የሚል ጥያቄም ያነሳሉ። ክብር ይግባውና አምላካችን እግዚአብሔር ክፋትና ኃጢአት በዓለም ላይ እንዲኖሩ ከፈቀደ የኃጢአት ፈጣሪም እርሱ ሊሆን ይችላል በማለት በድፍረት የሚናገሩ የስህተት ሰዎችም አሉ። ክፉ ነገር በእግዚአብሔር ዘንድ አለ ወይንም ተፈጠረ ብሎ ማሰብም ሆነ መናገር ባህሪየ እግዚአብሔርን ካለመረዳት የሚመጣ መንፍቅና ነው። መልካም ዛፍ ክፉ ፍሬ ካፈራ መልካም ዛፍ እንደማይባል ሁሉ የመልካሞች ሁሉ አርአያ የመልካምነትም ስርና ምንጭ የሆነ ልዑል እግዚአብሔር ከእርሱ ባህሪ የማትስማማ መልካም ያልሆነች ኃጢአትን እንዳልፈጠረ በመጽሐፍ ቅዱስ ማስረጃነት እንመልከት። በማቴዎስ ወንጌል ምዕራፍ 7 ቁጥር 18 መልካም ዛፍ ክፉ ፍሬን ማፍራት አይችልም፣ እኔ መልካም የሕይወት ግንድ ነኝና ከእኔ የሚገኘው ሁሉ ጽድቅና ሕይወት እንጂ ኃጢአትና ሞት አይደለም በማለት አምላካችን እግዚአብሔር በራሱ አንደበት ተናግሯል። በተጨማሪም በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተስ ከአባታችሁ ከሰይጣን ናችሁ ብሎ ገስጿቸዋል። እንዲሁም በዛው በዮሐንስ ወንጌል ምዕራፍ 8 ቁጥር 46 ላይ ስለ ኃጢአት ከናንተ የሚወቅሰኝ ማን ነው በማለት ንጹሕ ባህሪ አምላክ መሆኑን በግልጽ ተናግሯል። ታላቁ ነቢይ ኢሳይያስ በኢሳይያስ 53:9 ላይ ስለ እግዚአብሔር ቅድስና ሲናገር እግዚአብሔር በምድር ላይ ኃጢአትን አላደረገም፣ በአንደበቱም ሐሰት አልተገኘበትም በማለት መስክሯል። ስለዚህ ለእግዚአብሔር የባህሪ ገንዘቡ የሚባሉት መልካምነትና ጽድቅ ናቸው። በሌላ መልኩ ኃጢአት ከስነ ፍጥረት ውስጥ እንደማይመደብ በሁለት መንገድ ማየት እንችላለን። የመጀመሪያው በዘፍጥረት ምዕራፍ 1 ላይ 5 ጊዜ በቁጥር 4፣ 11፣ 13፣ 19 እና በቁጥር 25 ላይ ተጽፎ እንደምናገኘው ፈጣሪያችን ፍጥረታትን ፈጥሮ ጨርሶ የፈጠረውን ፍጥረታት ሲመለከት ሁሉም መልካም በመሆኑ ይህም መልካም እንደሆነ አየ ተብሏል። ሰውን ሲፈጥረው ደግሞ እጅግ መልካም በማለት በዘፍጥረት ምዕራፍ 1 ቁጥር 31 ላይ በራሱ በማይታበል በማይሻር አካላዊ ቃሉ ተረጋግጦ ተናግሯል። የሁለተኛው ማስረጃ የስነ ፍጥረትን ቁጥሮች በየወገኑ ቆጥሮ ማወቅ ኃጢአት ፍጥረት እንዳልሆነ የሚያስረዳ ነው። በመጽሐፈ ኩፋሌ ምዕራፍ 3 ቁጥር 9 ላይ እግዚአብሔር አምላክ በ6 ዕለታት 22 ስነ ፍጥረታትን ሲፈጥር ኃጢአት ግን ከነዚህ 22 ፍጥረታት ውስጥ አይደለም። ታዲያ ኃጢአትን ማን ፈጠረው? ዲያብሎስ ፈጠረው ይባላልን ቢሉ መልሱ አይባልም ነው። ኃጢአትን ዲያብሎስ የፈጠረው ፍጥረት ነው ካሉ በቀጥታ ለዲያብሎስ የፈጣሪነት ክብር ሰጡት ማለት ነው። እውነታው ግን ዲያብሎስ የተፈጠረውን የማክፋት እንጂ ክፉም ሆነ ደግ የመፍጠር ችሎታና አቅም ጸጋም የለውም። ነገር ግን ዲያብሎስ ኃጢአትን ከባህሪው አነቃው ወይንም አመነጨው እንጂ አልፈጠረውም። የኃጢአት መገኛ ግን እርሱ ዲያብሎስ እንደሆነ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የሐሰት አባት በማለት ተናግሯል። ስለዚህ ኃጢአት ከዲያብሎስ የሚመነጭ ከጽድቅ የራቀ የሐሰት መንገድ ወይንም ክስተት እንጂ ፍጥረት አይደለም። ዳሰሳችን በዚህ ተጠናቋል። አሁን የጥያቄ ሰዓታችን ላይ ደርሰናል። የመጀመሪያው ጥያቄ በኢሳይያስ ምዕራፍ 53 ቁጥር 9 ላይ ታላቁ ነቢይ ኢሳይያስ ስለ እግዚአብሔር ፍጹም ቅድስና ምን ብሎ መሰከረ? የሁለተኛው ጥያቄ ከእግዚአብሔር የባህሪ ገንዘብ ውስጥ የሚመደበው የቱ ነው? ሀ ጽድቅ፣ ለ መልካምነት፣
ሐመሩሃ ኃጢአትን አለመፍጠር፣ መ ሁሉም። ሶስተኛውና የመጨረሻው ኃጢአትን ዲያብሎስ ፈጠረው ማለት ይቻላልን? ሀ እውነት፣ ለ ሐሰት። የዛሬው ዳሰሳችንና ጥያቄያችን በዚህ ተጠናቋል። ከወደዳችሁት ለሌላው እንዲዳረስ ሼር እና ላይክ እያደረጋችሁ ሐሳብ አስተያየታችሁን አስቀምጡልኝ። በቀጣይ እስከምንገናኝ ቸር ይቆየን።